ገርጂ ከቶቶታ አጠገብ ዋናውን የኮሪደር አስፓልት ይዞ ያለው አፓርትመንታችን ነው። ፋይናላይዝ ሆኗል። ካርታ ተዘጋጅቶላቸዋል። ከ185 ካሬ ጀምሮ እስከ 204 ካሬ ሜትር ድረስ ሰፋፊ ለቀቅ ያሉ ቤቶች ናቸው ማለት ነው። ባንክ ለሚፈልግ ሰው 60% የባንክ ብድር ተመቻችቶለት መግዛት ይችላል። በራሱ መግዛት የሚፈልግ ሰው ደግሞ በአንድ ዓመት ውስጥ ክፍያውን ኦን አድርጎ ካርታውን መውሰድ ይችላል ማለት ነው። ዋና ቤድሩም እንደምታየው በጣም ሰፊ ነው። ጀስት አልጋ ላይ ወርደሽ ራሱ ያለው ስፔስ በጣም ልቅቅ ያለ ነው ማለት ነው። በትንሹ ከ2500 እስከ $3000 ማከራየት የሚችሉበት ቦታ ነው። ያው ቦሌ እንደምታውቂው አብዛኛው ውጭ ሀገር የሚኖር ሰው ሴትን ለማድረግ ከኤርፖርት ቅርብ መሆኑ ምናምን ቦሌን ነው የሚፈልገው እና ከዛ አንጻር በጣም በትንሽ ብር ሪተርን ኦን ኢንቨስትመንቱ በጣም ትልቅ የሆነ ነው። 109 ካሬ ሜትር አንድ ሰው ቢገዛ ሌላ ቦታ 170 ካሬ 180 ካሬ ገዝቶ ከሚያገኘው ሪተርን ኦን ኢንቨስትመንት እዚህ ሪሴል ቫልዩም አትርፎ የሚሸጥበት ዋጋም የሚያከራይበት ዋጋም በትንሽ ካሬ ሜትር በጣም ጥሩ ነው። ሰው ትንሽ ነገር አውጥቶ ለማከራየት ቶሎ የሚከራይ ለመሸጥ ቶሎ ሊሸጥ የሚችል አፓርትመንት ነውና ዋጋውስ ምን ያህል ነው? እንደምታየው ከደንበል አጠገብ ነው። ወደ ውስጥ የገባ አይደለም። አስፓልት ይዞ ነው ያለው ምናምን እና ዲስካውንት አድርገን 119700 ብር ነው ፐር ካሬ ሜትር እየሸጥን ያለ ነው ማለት ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ፓልም ሪል ስቴት ተገኝተናል። ፓልም ሪል ስቴት እያንዳንዱ ቤቶቹ ላይ የ10% ቅናሽ አድርጓል። ቅናሹ ምን ያህል ነው? እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ የምናደርገው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። ሰላም እንዴት ነሽ? እንደምን አለ? እግዚአብሔር ይመስገን አለን። ራስህን አስተዋውቅልኝ። እሺ ምስክር እባላለሁኝ በፓልም ሪል ስቴት ውስጥ የቦሌ ቢሮ ሽያጭ ስራ አስኪያጅ ነው። እንግዲህ በዓለም ምክንያት በማድረግ በእያንዳንዱ የቤት አማራጫችሁ ላይ 10% ቅናሽ አድርጋችኋልና ስለዛ ከማንሳታችን በፊት ግን ስለ ድርጅቱ የተወሰነ ነገር ብናነሳ ደስ ይለኛል። ኦኬ ድርጅታችን ፓልም ሪል ስቴት ነው የሚባለው። እንግዲህ ሪል ስቴት ካምፓኒ ውስጥ ከዚህ በፊት ኦልሞስት ወደ 4 ዓመት አካባቢ ሪል ስቴት ላይ ቆይቷል። በ4 ዓመት ጊዜ ውስጥ 2 ዴሊቨርድ ፕሮጀክት አለን፣ ፒያሳና ብስራተ ገብርኤል። የገርጂም ደግሞ ኦልሬዲ ፋይናላይዝ ሆኗል። ካርታ ሁሉ ነገር ተጠናቆለታል። እሱንም ሰሚ ፊኒሽ ለሚፈልጉ ደንበኞቻችን ዴሊቨር አድርገናል። ፊኒሺንግ ለሚፈልጉት ፊኒሺንግ እየሰራን ያለ ነው። ሌላኛው ደግሞ እዚህ ቦሌ ደንበል ያለውን ሳይታችንን 70% ፕሮግረስ ላይ አድርሰናል። እንግዲህ በ4 ዓመት ውስጥ እነዚህን 4 ፕሮጀክቶች እዚህ ደረጃ አድርሷል ማለት ነው። ፕሮግረሱ ላይ ምናልባት አሁን ኮንስትራክሽን ግንባታዎች ላይ ብዙ ጊዜ ስናነሳ ዲሌይ የማድረግ ነገር አለና የእናንተ ድርጅት በምን ያህል ጊዜ ነው ሰርቶ ለደንበኞች የሚያስረክበው በተባለ ጊዜ ነው? እኛ ስራ ከጀመርን ሪል ስቴት ላይ 4 ዓመታችን ነው። 4 ዓመት አብዛኛው ሪል ስቴት ካምፓኒ ላይ አንድ ፕሮጀክት ዴሊቨር የሚደረግበት ጊዜ ነው። በጣም ኤክስቴንድ ሆኖ ማለት ነው። እኛ ግን በዚህ 4 ዓመት ጊዜ ውስጥ እኩል የጀመርናቸውን ሳይቶች ሁለቱን አስረክበን አንዱን 95% ኦልሬዲ ሰሚ ፊኒሽድ የሚፈልጉ ተረክበዋል። ካርታ አልቆለታል። አንዱን 70% አድርሰናል እና የስራችን ውጤት ያው የሚታይ ነው። በ4 ዓመት ውስጥ 4 ፕሮጀክቶችን እዚህ ማድረስ መቻል ትልቅ ፋይናንሻል ባክግራውንድ ይፈልጋል፣ ባክሞን ይፈልጋል። ድርጅቱ ደግሞ ቅድም እንደነገርኩሽ ጠንካራ የፋይናንሻል ኢንካም ያላቸው ድርጅቶች የተወለደ ነውና ዳስማች የኮንስትራክሽን ዲሌያል ብዙ እንትን አይለንም። ሁሉንም ሳይቶቻችን ለምሳሌ ብስራተ ገብርኤል ያለውን ሳይታችን ኦልሞስት ከፕሮጀክቱ ማለቅ ካለበት 4 ወር ነው። ገርጂ ሳይታችን ፕሮጀክቱ ማለቅ ካለበት 6 ወር ቀድመናል። አሁን የኛውን የቦሌም ሳይታችን ደግሞ በአንድ ዓመት ከ4 ወር ውስጥ 4 ቤዝመንት እንደገና ወደ ላይ 12 ሰርተን ጨርሰናል። ከዚህ በኋላ የሚቀረን የ8 ወር ጊዜ ነው ኒርሊ ስትራክቸሩን ለመጨረስ። ከዛ በኋላ የፓርቲሽን ስራዎችና አንዳንድ ነገሮች ሲሰሩ እነሱን ለመስራት ኤክስትራ ቀኖች ጨምረን በአንድ ዓመት ከ4 ወር ውስጥ ይህን ፕሮጀክት ዴሊቨር እናደርጋለን ማለት ነው። ይሄ በአክቹዋሊ የኮንስትራክሽን ስራ 20 ቀን እንኳን ስላብ ቢሞላ አሁን ያለንበት ደረጃ በቀላሉ መድረስ እንችላለን ማለት ነው። ሰዎች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? ያው ትልቁ ነገር እንደምታየው ቦታው ያለው ቦሌ ነውና ስትሬት ከደንበል ሲቲ ሴንተር አጠገብ ነው ያለውና እዚህ አካባቢ አብዛኛው ዲያስፖራ ፕሪፈር የሚያደርገው ቦታ ነውና ይሄ ቦታ ጀስት ቢከራይ እንኳን ኮመን ሴትለር አይደለም የሚከራየው። በትንሹ እዚህ አካባቢ አጠገባችን ያሉ 2 ሆቴሎች ራሱ $2500 እና $3000 ነው የሚያከራዩት ገስታውስ እና በቀላሉ ፈርኒቸር አድርገው ገስታውስ ቢያደርጉት በትንሹ ከ2500 እስከ $3000 ማከራየት የሚችሉበት ቦታ ነው። ያው ቦሌ እንደምታውቂው አብዛኛው ውጭ ሀገር የሚኖር ሰው ሴትን ለማድረግ ከኤርፖርት ቅርብ መሆኑ ምናምን ይሄን ቦሌን ነው የሚፈልገውና ከዛ አንፃር በጣም በትንሽ ብር ሪተርን ኦን ኢንቨስትመንቱ በጣም ትልቅ የሆነ ነው።
ሌትስ ሴይ 109 ካሬ ሜትር አንድ ሰው ቢገዛ ሌላ ቦታ 170 ካሬ 180 ካሬ ገዝቶ ከሚያገኘው ሪተርን ኦን ኢንቨስትመንት እዚህ ሪሴል ቫልዩም አትርፎ የሚሸጥበት ዋጋም የሚያከራይበት ዋጋም በትንሽ ካሬ ሜትር በጣም ጥሩ ነው። ስለዚህ ሰው ትንሽ ነገር አውጥቶ ጥሩ ገቢ የሚያገኝበት አይነት ሎኬሽን ነውና ስፔሻል ኢንቨስትመንት ለሚፈልጉ ሰዎች በጣም ቀላል የሆነ በጣም ኢዝሊ ገንዘብ ለማከራየት ቶሎ የሚከራይ ለመሸጥ ቶሎ ሊሸጥ የሚችል አፓርትመንት ነውና እንደምታውቂው አሁን በየቦታው አፓርትመንት በዝቷልና አፓርትመንትን አሴት የሚያደርገው ነገር ኦሬዲ በጣም ማርኬቱ ላይ ስላለ ዲማንዱ ቀንሷልና ሪሊ ሎኬሽን ነው አሴት የሚያደርገው ነገርና ፕራይም ሎኬሽን ይዘናል እንደምታየው ፕራይም ሎኬሽን ደግሞ እሱን ተከትሎ ሪተርን ኦን ኢንቨስትመንት ጥሩ ይመጣል ብዬ አስባለሁ። ጥሩ ምን ፋሲሊቲዎች አሏቸው አሁን እነዚህ ግንባታዎች? በፋሲሊቲ ደረጃ ማንዳቶሪ የተባሉ የከርሰ ምድር ውሃ፣ ባካፕ ጄኔሬተር ሁሉም ሪል ስቴት የያዘው ነገር ነውና እሱን ፕሮቫይድ እናደርጋለን። ከዛ በተለየና ከዛ ተጨማሪ ደግሞ የመጀመሪያው ነገር ምንድነው የመኪና ፓርኪንግ ስቴሽን ሙሉ ለሙሉ አለን። ሁለተኛው ነገራችን ሰርቬላንስ ካሜራ ሙሉ ለሙሉ ገጥመን ነው የምንሰጠው ለደንበኞቻችን። ሌላኛው ደግሞ ቦሌ እንደምታውቂው ትንሽ ፓርኪንግ አስቸጋሪ ነው መኪናና አሳይንድ የሆነ ፓርኪንግ 4 ቤዝመንት አለን። ሁለተኛ ደግሞ አንደኛና ሁለተኛ ፍሎርን ሙሉ ለሙሉ ያው ለመኪና ያለው ሰው ሊኖር ይችላል፣ እንግዳ ይኖራል። እነሱን ታሳቢ ባደረገ መልኩ ሁለቱንም ፍሎሮች ለፍሪ ፓርኪንግ ትተናቸዋል ማለት ነው። ስለዚህ ሰው ለመኪና ቢኖረው አዲሽናል ደግሞ ገስት ቢኖርበት ኢዚሊ ፓርክ አድርጎ ቤት ውስጥ መግባት የሚችልበት ነው ማለት ነው። መልካም። ምን አይነት የቤት አማራጮች አሏችሁ? በካሬ አማራጭ ደረጃ ቅድም እንደነገርኩሽ ለኢንቨስትመንት እንዲመቹ አድርገን ነው ካሬዎቹን ፕሮቫይድ ያደረግነው። የመጀመሪያው 109 ካሬ ሜትር አለን። ሁለተኛው 122 ካሬ ሜትር አለን ባለ ሁለት መኝታ። ከዛ 126 ካሬ ሜትር አለን። 137 ካሬ ሜትር፣ 140 ካሬ ሜትር አለን። እነዚህ በሁለት ቤድሩም አማራጭ ያዘጋጅናቸው ናቸው። እዚህ አካባቢ ሴትል ማድረግ የሚፈልግ ሰው ደግሞ ሰፋ ያለ ካሬ የሚፈልግ ሰው ካለ 166.5 እና 166.2 ካሬ ሜትር እነዚህን አዘጋጅተናል። ቤቶቻችን ያው የላውንደሪ ሩም አላቸው፣ የሰራተኛ ክፍል አላቸው። ኦፕን ኪችን ለሚፈልግ ሰው አለ፣ ክሎዝ ኪችን ለሚፈልግ ሰው አለ። በቻልነው አቅም የሰውን ኢንተረስት ዲዛይናችን ላይ ኢንኮርፖሬት ለማድረግ ሞክረናል ማለት ነው። በጣም ጥሩ ሰንላይት ያላቸው ቤቶች አሉ፣ ጥሩ ቬንቲሌሽን ያላቸው ቤቶች አሉ። ያው ከስተመር ሲመጣ ያው የሚያየው ነገር ስለሆነ አብዛኛውን የኮንስትራክሽን እቃ ቀድመን አስገብተናልና ሰው ምንም አይነት የኢንፍሌሽን ኢምፓክት አይነካው። ዛሬ በተፈራረመበት ዋጋ ነገም የዛሬ ዓመትም ቤቱን ሲረከብም የሚኖረው ዋጋ ተመሳሳይ ነውና አብዛኞቹን ጥሬ እቃዎች ቀድመን አስገብተናል። ስለዚህ ምንም አይነት ኢንፍሌሽን ዋጋ አይኖረውም። ያው እንደምታውቂው ከዚህ በፊት የዛሬ 7 ወር አካባቢ ይሄ ቢልዲንግ ገና ግራውንድ ፍሎር ላይ ነበር የነበረው። እንግዲህ በ7 ወር ውስጥ G+12 ወደ ላይ ሰርተናል ማለት ነው። ይሄ ትልቅ ኢምፕሬሲቭ ነው። ሌላኛው ኮንስትራክሽን ዲዛይን ላይ በፊት የተለመደው መንገድ ምንድነው? መጀመሪያ ስላብ ይሞላል። ስላብ ካለቀ በኋላ ፓርቲሽን ይሰራል እና ቅድም እንደነገርኩሽ አሁን ስላባችን 12ኛ ላይ ደርሷል። እኛ ምንድነው የምናደርገው? ከታች ፓርቲሽን እና ልስን እየሰራን ከላይ ደግሞ ስላብ እየሞላን ነው የምንሄደው። ይሄ ያው ሌበር ኮስት ያደርገናል። ነገር ግን በኋላ ኢንፍሌሽን ጋር ከጊዜ መብዛት ጋር ተያይዘው የሚመጡ የኢንፍሌሽን ዋጋ ጭማሪዎችን ይቀንስልናል ማለት ነው። ስለዚህ አሁን ልስንና እንትኑ 8ኛ ላይ ደርሷል። ኦልሬዲ ፓርቲሽኑና ልስኑን ማለት ነው። ፕሮግረሳችን 12ኛ ደርሷል። ስላብ ስንሞላ ከስር ደግሞ ፓርቲሽን እየሰራን ነው የምንሄደውና ኦልሞስት በአንድ ዓመት ከ4 ወር ውስጥ G+12 ቢልዲንግ 4 ቤዝመንት ያለው እዚህ ያደርሰናል ማለት ነው። ዋጋውስ ምን ያህል ነው? እንግዲህ ከመስቀል በፊት ሲሸጥበት የነበረው ዋጋ በካሬ ሜትር ያው ቦሌ ነው ቦታው፣ መሀል ቦሌ እንደምታየው ከደንበል አጠገብ ነው። ወደ ውስጥ የገባ አይደለም፣ አስፓልት ይዞ ነው ያለው ምናምን እና ከዛ አንፃር 130,500 ነበር ስንሸጥ የነበረው። አሁን ላይ ግን እየሸጥን ያለነው ቅድም የነገርኩሽን ዲስካውንት አድርገን 119,700 ብር ነው ፐር ካሬ ሜትር እየሸጥን ያለነው ማለት ነው። ይሄ ሌላ አካባቢ ወደ 20 ወደ ሲኤምሲ አካባቢ ምናምን የሚሸጥበት ዋጋ ነው። ግን ሪሊ ቦሌ ኤሪያ ላይ ከቦሌ የምታየው ፕራይም ሎኬሽን ላይ 119,700 ብር ነው እየሸጥን ያለነው። ይሄ ዋጋ እንግዲህ ከመስቀል በዓልን ተያይዞ የመጣ ዋጋ ነው። ከዚህ በኋላ አንድ ወር አካባቢ ነው የሚቆየው ዋጋ ዲስካውንቱ። ያው ከስተመር የሚፈልግ ሰው ካለ ቀድመው መጥተው ኮሚኒኬት ቢያደርጉን ጥሩ ኦፈር ያገኛሉ ብዬ አስባለሁ። ጥሩ የተጠናቀቁ ቤቶች እንዳለ ነግረኝ ነበርና አሁን ደግሞ መሬት የወረደውን ነገር ለተመልካቾቻችን እያስቃኘናቸው አብረናቸው ቆይታ ብናደርግ ደስ ይለኛል። ያው ገርጂ ነው ሳይታችን። ገርጂ ሄደን ደግሞ ቤቶቻችንን ስንሰራቸው ምን እንደሚመስሉ ያለውን ነገር ማየት እንችላለን። መልካም
እንግዲህ ይሄኛው ደግሞ ገርጂ ከቶቶታ አጠገብ ዋናውን የኮሪደር አስፓልት ይዞ ያለው አፓርትመንታችን ነው። ፋይናላይዝ ሆኗል። ካርታ ተዘጋጅቶላቸዋል። እነዚህ ቤቶች ያው ሰፋፊ ካሬ ለሚፈልጉ ሰዎች የሚሆኑ ናቸው። ከ185 ካሬ ጀምሮ እስከ 204 ካሬ ሜትር ድረስ ሰፋፊ ለቀቅ ያሉ ቤቶች ናቸው ማለት ነው። ሞር ላይክሊ ጀስት ሴትን ለማድረግ የሚፈልግ ሰው ሰፊ ፋሚሊ ያለው ሰው እነዚህን ኦን ቢያደርጋቸው በጣም ሰፋፊ ናቸው እንደምታያቸው ማለት ነው። እዚህ ላይ እና ከበሩ ካምፖሉ ጀምሮ እናንተ ናችሁ አስገጥማችሁ ለደንበኞች የምታስረክቡ? አዎ ሁለት አይነት ነው ያለን። አንደኛው ሰማይ ፊኒሽ ለሚፈልግ ሰው በራሱ ቴስት መስራት ይችላል። በእኛ መስራት የሚፈልግ ሰው ደግሞ በእኛ መስራት ይችላል። የነዚህ አፓርትመንቶች ጥሩነቱ ምንድነው? አንደኛ ቅድም እንደነገርኩሽ በአጭር ጊዜ ነው ኦልሞስት 2 ዓመት ከ2 ወር አካባቢ ተሰርተው ያለቁት። እንደምታየው ቢልዲንጉ በጣም ትልቅ ነው። ቤቶቹ በጣም ሰፋፊ ናቸው። በዚህን ያህል የጥራት ደረጃ በዚህ ጊዜ ውስጥ ነው ፋይናላይዝ ያደረግነው ማለት ነው። ካርታ ወጥቶላቸዋል። ባንክ ለሚፈልግ ሰው 60% የባንክ ብድር ተመቻችቶለት መግዛት ይችላል። በራሱ መግዛት የሚፈልግ ሰው ደግሞ በ1 ዓመት ውስጥ ክፍያውን ኦን አድርጎ ካርታውን መውሰድ ይችላል ማለት ነው። ሬዲ ሆኖለታል። ቅድም ያልኩሽ የትረስት ነገር ጀስት ብዙ ነገሩን ይሄ ይቀርፈዋል ማለት ነው። ያው እዚህ ጋር እንደምታየው ሰፋ ያለ ለቀቅ ያለ የዳይኒንግ ቴብል መቀመጫ አለን ማለት ነው። እንደምታየው በቂ ስፔስ ነው። ኮሪደሩ መግቢያ በቂ ስፔስ አለው ማለት ነው። ስለዚህ ልክ ይሄን ጨርሰን እንደሄድን ቀጥታ የምንገባው ወደ ሊቪንግ ሩሙ ነው። ሊቪንግ ሩሙ በጣም ሰፊ ነው። ልቅቅ ያለ ነው። ቤቶቹም ቅድም እንደነገርኩሽ በጣም ሰፋፊ ካሬ ሜትር ናቸው እና ሊቪንግ ሩሞቻቸው በጣም ለቀቅ ያሉ ሰፋ ያሉ ናቸው ማለት ነው። ስለዚህ በዚህ በኩል ደግሞ ጥሩ የሲቲ ቪው አለን። ጀስት ሙሉ ከተማውን ከዚህ ሆኖ በባልከኒ ማየት ይቻላል። ስለዚህ ቬንቲሌሽን ጥሩ ነው፣ ብርሃኑ ጥሩ ነው፣ እንደገና ደግሞ ቪው በጣም ጥሩ ነው እና ሊቪንግ ሩሙ እነዚህን አንድ ላይ ኢንኮርፖሬት ያደረገ ነው፣ አንድ ላይ ያካተተ ነው ማለት ነው። በካሬ ስንት ነው ማለት ነው? ይሄ እዚህ ላይ በሁለት አይነት አሰራር ነው የሚሰራው። የመጀመሪያው ሰልፍ ፋይናንስ ወይም ደግሞ በካሽ ለሚከፍል ሰው በካሬ 115 ሺህ ብር ነው እየሸጥን ያለ ነው። ሌላኛው ደግሞ ባንክ 60% የባንክ ብድር ለሚፈልግ ሰው በካሬ ሜትር 125 ሺህ ነው እየሸጥን ያለ ነው። ያው ከስተመር ሁሉንም አውቆ መምጣት ስላለበት ይህንን ካየን በኋላ ቀጥታ የምንሄደው ወደ ኪችናችንን ነው። ኪችናችን እንግዲህ በቻልነው አቅም 2 አይነት የኪችን ሲስተሞችን አንድ ላይ ለማድረግ ሞክረናል እና በዛ በኩል ጫፍ እንደምታየው በቂ የሆነ ቬንቲሌሽን መውጫ መስኮት አለው። ለክሎዝ ኪችን ነው አትሊስት ወጣ ወጥ ሲሰራ በዛ ውስጥ ቬንቲሌት እንዲያደርግ ማለት ነው። ሌላኛው ደግሞ ሁለተኛው ጀስት እዚች ጋር የምታያት ብሬክፋስት ቴብል ወይም ደግሞ ሚኒ ባር አለች እና እዚህ ጋር አንዳንድ የጓደኛ ቢኖር ጀስት ኩክ እያደረጉ በዛው ቻት ለማድረግ ለማውራት ቢፈለግ ሰው እዚህ ጋር ቁጭ አድርጎ ምግብ እዚህ ጋር እና እዚህ ጋር ሰው ቁጭ ብሎ ጀስት ኩክ እያደረገ ኢንጆይ ማድረግ ይችላል ማለት ነው። ከዛ ሀሳብ አንጻር ነው አትሊስት ኦፕን ኪችን ሲስተም እና ክሎዝ ኪችን ሲስተሙን አንድ ላይ ለማድረግ ነው የሞከርነው። ሌላኛው ለኪችን የተጠቀምናቸው ማቴሪያሎች በጣም እንደምታያቸው በጣም የሚያምሩ እና በጣም ሌክዠሪዎች ናቸው። እያንዳንዱ ማቴሪያል ጀስት እዚህ ጋር ቦይለር አለ። የኪችን ማቴሪያሎቹ እንደምታያቸው በጣም ኒት የሆኑ በጣም ሲታዩ ላይን ኢንጌጂንግ የሆኑ ዲዩሬብል የሆኑ ማቴሪያሎችን የተጠቀምነው። ያው ፓልም ደጋግሜ እንደነገርኩሽ በጥራት ደረጃ በጣም ፒያሳም የሰራ ነው። ስራተ ገብርኤልም ያሉ ሳይታችን በጥራቱ በጣም ብዙ ሰው በዛ ነው የሚያውቀው ፓልምን ማለት ነው እና እንደምታየው ማቴሪያሎቻችን በጣም ክሊን ናቸው። በጣም ኢንጌጂንግ ናቸው። ላይ የቤቱን ውበት የሰጠው አይ ቲንክ እሱ ይመስለኛል ከብዙ ነገር አንጻር ማለት ነው። ያው ሊቪንግ ሩማችንን ጨርሰን አሁን ወደ ማስተር ቤድሩም ወደ ዋናው ቤድሩም ነው የገባ ነው። ዋናው ቤድሩም እንደምታየው በጣም ሰፊ ነው። ጀስት አልጋ ላይ ወርደሽ ራሱ ያለው ስፔስ በጣም ልቅቅ ያለ ነው ማለት ነው። ስለዚህ ያው ሳይታችን ይሄ ገርጂ ላይ ያለው ሳይት ትልቁ ፕሪቪሌጁ አንደኛ ሰፋፊ ሩሞች ነው ያሉት። ማስተር ቤድሩሞቹ ሰፋፊ ናቸው። ተጨማሪ ደግሞ ያው ቅድም ያላወራ ነው አዲሽናል ጂምናዚየም አለው፣ ስፓ አለው የተሰራ ማየት የምንችለው ጀስት በፊክሽን ደረጃ ሳይሆን ልክ እንደ ቤቱ ተሰርቶ ያለቀ ማየት የምንችለው ማለት ስለዚህ እነሱን አሚኒቲዎች አንድ ላይ ያሟላል ማለት ነው። ስለዚህ ልክ ይህን እንደጨረስን ያው መንቀሳቀሻው በጣም ሰፊ ነው እንደምታየው ጀስት የሳሎን አይነት ቫይብ ነው ያለው። ቅድም ሳሎኑ ላይ ያየነው ቪው በዚህ በኩል ሙሉ የከተማ ቪው አለው ማለት ነው። ሙሉ ቬንቲሌሽኑም ጥሩ ነው፣ ብርሃኑ እንደምታየው ጥሩ ነው። እንደገና የከተማ እይታ ሙሉ ለሙሉ አለው ማለት ነው። ልክ ይህን እንደጨረስን ይሄኛው የድሬሲንግ ቦታችን ነው። ጀስት ክሎዜቶቹ እንደምታያቸው በጣም ኒት ናቸው። የእቃ ማስቀመጫዎቹ በጣም ኒት እና ደስ የሚሉ ላይን የሚስቡ አይነት ናቸው ማለት ነው። እዚህ ጋር ድሬሲንግ ሩም ይኖራል። ይሄኛው እዚህ ጋር ኮስሞቲክስ ማስቀመጫ መዋቢያ አይነት ቦታ ነው ማለት ነው። ልክ ይህን እንደጨረስን ወደ ዋናው መታጠቢያ ክፍል ነው የምንሄደው። የማስተር ቤድሩም ባዝሩም ነው ይሄ። እቃዎቹ ስማርት ናቸው። በአይን ማየት የሚቻል ነው። ጀስት ከመናገር በላይ እቃዎቹ በጣም ስማርት ናቸው። ዲጂታል የሆነ መስታወት ነው እዚህ ጋር ያለን። የሽንት ቤት መታጠቢያዎቹ ሁሉም ነገር አትሊስት በተቻለ አቅም ዘመኑን እንዲዋጁ ተደርገው የተቀመጡ ናቸው ማለት ነው እና ይህንን ይመስላል ማስተር ቤድሩማችን።
ጥሩ። በምን ያህል ጥራት ነው ግን የሚገነቡት ቤቶች? እንግዲህ በጥራት ደረጃ አብዛኞቹ እቃዎች ዩሮፕ ኢምፖርተር ናቸው። ከፖላንድ ነው የሚመጡት፣ ከጣሊያን ነው የሚመጡት። እነዚህ እቃዎች እዚህ የተጠቀምንባቸው ማለት ነው እና በሮቻችንም ኢቭን እዚህ ኢምፖርት ተደርገው ያሉ ናቸው። ኦልሬዲ አስገብተን እጃችን ላይ ነው ያሉት እቃዎች እና ፊኒሺንግ ስንሰራ በጣም ለስማችን ተጠንቅቀን ነው የምንሰራው። ከዚህ በፊት ፓልም ብዙ ጊዜ የሚታወቁ ደጋግሜ እንደነገርኩሽ ፊኒሽንግ ማቴሪያል ጥራት በጣም የታወቀ ነው እና ለእያንዳንዱ እቃዎቻችን ለስም እንደመጨነቅ ያህል ነው በደንብ ተጠንቅቀን የምንሰራው ማለት ነው እና እቃዎቹ አብዛኞቹ ኢምፖርት ተደርገው የመጡ ናቸው ከውጭ ማለት ነው። ቀጣይ እስኪ የሁለቱን ቤድሩሞች 3 ቤድሩም ነው ይሄኛው ቤት፣ የሁለቱን ቤድሩሞች ማየት እንችላለን ማለት ነው። ያው እቺኛዋ ደግሞ ሁለተኛዋ ቤድሩማችን ነች። እንደምታየው ከአልጋ ወርደሽ በቂ ስፔስ በዛ በኩልም በዚህ በኩልም አለው። እዚህ ጋር ክሎዜት ማስቀመጫ ይሆናል። ክሎዜቶቻችን ቅድም እንዳየነው ማለት ነው። ሌላኛው ደግሞ ከሌላው በተለየ ይሄኛው ሩም ልክ እንደ ማስተር ቤድሩም የራሱ የሆነ ሻወር፣ ሽንት ቤት ውስጡ አለው ማለት ነው። አብዛኛው ቦታ ይሄ ነገር አይካተትም። እዚህ ግን ራሱን የቻለ ሽንት ቤት እዛው መኝታ ቤት ውስጥ አለው ማለት ነው። ከዚህ በተጨማሪ ሌላ 3 መኝታ ነው ያለን። እዚህ ላይ አዲሽናል የሰራተኛ ክፍል አለው፣ ስቶር አለው ማለት ነው። ስለዚህ ሰራተኛዋ የራሱ የሆነ ሻወር፣ ሽንት ቤት አላት። ከሌላው ጋር ብዙ ኢንጌጅ አታደርግም። ጀስት ራሱን የቻለ በጣም ፕራይቬሲ የጠበቀ ሴኪዩር የሆነ አይነት የአፓርትመንት ዲዛይን ነው ልክ እንዳየሽው ማለት ነው። ጥሩ። ስለሰጠኝ ጊዜ እንዲሁም ደግሞ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ነገር ግን በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥ። እንግዲህ ፓልም ሪል ስቴት ቅድም እንደነገርኩሽ አሁን ከረንትሊ አቬለብል የሆነ ስቶክ እየሸጠ ያለው በ3 ሳይቶች ላይ ነው። በገርጂ፣ በቦሌ እና በፒያሳ ሳይት ላይ ነው ያለው እና አፓርትመንቶቻችን ያው አሁን እንዳይሻቸው በዋጋም ደረጃ በአከፋፈልም ደረጃ አሁን ያሉት ናቸው። ሰው አከፋፈሎች ቢያስቸግሩ ጀስት ኔጎሽት አድርገን የአከፋፈል ጊዜን ማስተካከል የምንችልበት ኦፕሽንም አለ ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ምናልባት ሜንሽን አድርግ ካልሽኝ ሱቆች አሉ እዚህ አሁን ገርጂ ላይ አስፓልት ዳር ነው ያው እንደምታዩት ቦታውን እና ሱቆች ያለቁ ሱቆች ናቸው እዚህ ላይ ያሉት። እነሱ መግዛት የሚፈልግ ረዘም ያለ ቦታ ደግሞ ለሚፈልግ ሰው ፒያሳ ኢዮር ታወር ጋር በጣም ሰፊ ትልቅ ሞል እየገነባን ያለ ነው። እዛ ላይም ከ15 ካሬ ጀምሮ ሱቆች አሉና ያንን ሜንሽን ላርግ ብዬ ነው ከአፓርትመንቱ በተጨማሪ። ጥሩ። ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛሉ? እንግዲህ ያው ሄድ ኦፊስ ቦሌ ደንበል ጋር ለመጡ ደንበኞቻችን ብቻ ነው ይሄ 10% ቅናሽ ያለው ማለት ነው። ወይም ደግሞ ታች በምናስቀምጠው ስልክ በዛ ስልክ ደውለው ካገኙን እስከ 10% ድረስ የሚደርስ ቅናሽ ያገኛሉ። ኢንተርናል በእኛ ስለሆነ ማለት ነው። ጥሩ። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልኝ። ቴንኪው። በጣም አመሰግናለሁ። ተመልካቾቻችን እንደተመለከታችሁት በፓልም ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።